ሰላም 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 የማሜ ዩቲዩብ ቻናል ፋሚሊዎቼ፣ ቤተሰቦቼ፣ የአገሬ ልጆች፣ ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አለኝ እኔ እግዚአብሔር አምላክ የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ ሆይ? አላችሁልኝ ወይ? አለኝ እግዚአብሔር ይመስገን። ኑኑንኩ ይበል አበባ ደስ ሲል እኔን አመሰግናለሁ በጣም እውነት። ይሄ አበባ የማን ነው? ማን የላከልኝ? እናንተ ሆ ማን የላከልሽ? ማን የላከልኝ? ለማንኛውም ደህና ናችሁልኝ? አይድ አለቀ፣ ረመዳን አለቀ። ያው እንግዲህ ደግሞ የኛ ኦርቶዶክስ ነው የቀረው። በሰላም በጤና በፍቅርም ደግሞ ያደርሰን እና አላችሁልኝ ወይ? ደህና ናችሁልኝ ወይ? እግዚአብሔር ይመስገን። ይሄ ቃላት የለኝም። ማርያምን ይሄ አበባ የመጣልኝ እነግራቸዋለሁ፣ ግን ትንሽ ነገር ቀጣብ አላርግና በመጀመሪያ ይውላችሁ ልጆች፣ እግዚአብሔር መልካም ነው። እውነት ለመናገር መብርሃን ምስክሬ ነች። ጭንቃ አማላጇ ወላዲተ ቃሏ ምስክሬ ነች። የጌታዬ እናት የአማኑኤል እናት የኢየሱስና ክብር ለሷ ይገባልና ክብር ለድንግል ማርያም ነች። እኔ ሰው ሰብሮኛል፣ ሰው ጎርቶኛል፣ ግን እግዚአብሔር አንስቶኛል። ለምን? በቀል አያስፈልግም ለሰው ልጅ። ሰው ሲበድላችሁ፣ ሰው ሲያስቀይማችሁ አትበቀሉ። በቀል በጣም መጥፎ ነው። እውነት ለመናገር እኔ ሰው ነው የጎዳኝ፣ ግን ደግሞ በዙሪያው ጥምጥም ደግሞ ሰው ይክሰኛል፣ ሰው ካሶኛል። እኔ ብዙ ሰው ሰብሮኛል፣ ግን በህይወቴ እውነት ለመናገር ከሆነ የሰው ልጅ ወርቅ ለተሰጠው ወይም አልማዝ ለተሰጠው አይደለም የሚደሰተው። ማሰብ ትልቅ ነገር ነው። ለእናንተ ማሰብ ትልቅ ነገር ነው። እኔ በህይወቴ ማንም ያሰበኝ የለም፣ ማንም ያስታወሰኝ የለም ከፈጣሪ ውጪ፣ ከመድኃኔዓለም ውጪ፣ ከድንግል ማርያም ውጪ ማንም እንኪሄቴ ብሎ በህይወቴ አበባ አይቼ አላቅም፣ ማለት ተሰጥቶኝ አያውቅም። እና የሰው ልጅ ወርቅ አልማዝ አይደለም የሚያስፈልገው፣ ፍቅር፣ ማሰብ። በቃ አለች እኮ እኛ ቤት እኮ አለች ሰው ማለት እና እኔ እንጃ እግዚአብሔር አምላክን ነው ማመሰግነው። ማመስገን ያለብኝ እኔ መድኃኔዓለምን ነው። እውነት ለመናገር ሰው ሲበድላችሁ እንዳትበቀሉ። በቀል ጥሩ አይደለም። በቀል ይጎዳል። እኔ አልተበቀልኩም። እግዚአብሔር ካሰኝ። አዎ ወድቄ ተሰብሬ ልጄን ማጣለሁ የምልበት ሰዓት ብዙ ቀናቶች በስትረስ ውስጥ አሳልፌ ነበር። እግዚአብሔር ግን ክሶኛል። የደስታ ነው እንባ የሚያንቀኝ። ይህን አበባ ዛሬ ከአንዴም ሁለቴ ነው። የዛሬ ዓመትም ነው ዛሬም ነው። እውነት ለመናገር ከሆነ ማለት ነው መቤቴ ነው። ሰው ወርቅ ለተሰጠው ብቻ አይደለም መደሰት ያለበት፣ ብቻ ዋና ማሰብ። እኔ የእናት ቀን አክብሬ አላውቅም። ገባችሁ? ልጄም ተብሎ ደግሞ ልደቴን ተከብሮልኝ አያውቅም። አዎ እኔ እዚህ ልደቴ አይከበረልኝም። በህይወቴ ልደት ክብር አላውቅም። ግን አንድ ቀን እናት ሆንኩኝ። ግን የልጄን ልደት በጣም አከብራለሁ። ብርቅም ግን በፍቅር እና አለች ተብሎ ግን አበባ የሰጠኝ ሰው የለም። እኔ እግዚአብሔርን ላመሰግን የደስታ እንባ ነው። ማርያምን ደስ ስላለኝ ነው። የዛሬ ዓመት አሁን ከፍቼ ቢሆን ዩቱብ ራሱ ለቀው ነበረ፣ ግን በቲክቶክ መልቀቅ ነበረብኝ፣ አልለቀኩም። የእናቶች ቀን ነው። ያውን ከካናዳ ነው። እግዚአብሔርን ያው ከካናዳ ደውሎ ነው በደረበሬ እዚህ የሚመጣልን እና ለአያቶቿ ስትልክ ማለት ነው ለእኔም
በስም ያስጥፋ። የእናቶች ቀን ነው እና እንኳን አደረሰሽ ለእናቶች ቀን መባል ለኔ ትልቅ ነገር ነው። ማርያምን አዎ አበባ ምን ያደርግልሻል ምናምን ወርቅ ሰጥሽም ብር ሰጥሽም ልትሉ ትችላላችሁ። ግን ይሄ አይደለም የሰው ልጅ የሚያስፈልገው ወርቅና ብር አይደለም። የሰው ልጅ የሚያስፈልገው ሰላምና ደስታ ነው። ፊት ነው አለች መባል ትልቅ ነገር ነው። እኔ እግዚአብሔር ይመስገን። አዎ እኔም ትዕግስት አንዳንዴ ስለማይኖረኝ ነው እንጂ እርግጥ የኔ መዳሞች በጣም 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 ጥሩ መዳሞች ናቸው። እግዚአብሔርን በጣም መልካም። እግዚአብሔር በእነሱ ካሰኝ በበደልም ፊት የሚነሳኝ ሰው አልሰጠኝም። ሰው ሀገር ስመጣ ስደት ብመጣ ፊት አይነሱኝም። አንድ ቀን አዎ ይቆጣሉ ይችላሉ። ድንገት እኔ ሳላቅ ስላጠፋው ሊሆን ይችላል። ሙሉ ለሙሉ እነሱ ላይ ልፍርድ። ግን እኔ ያለሁበት ቤት እኔ ልጆቿ ራሱ ለእኔ መልካም ናቸው እና የእናቶች ቀን ስለሚከበር እንኳን ያደረሰሽ ለእናቶች ቀን ብላ እግዚአብሔርን ስጦታ ተሰጠኝ። እመቤቴን እኔ ደስ ማለት በቃ እናት መሆኔን ማስታወሳቸው ለእኔ ትልቅ ነገር ነው። አዎ እናት ነኝ፣ ግን እናት ነሽ ብለው ማስታወሳቸው ለእኔ ማርያምን ትልቅ ነገር ነው። እናት ነሽ መባል እናት ናት እኮ ልጇን ጥላን የመጣችው እና እንዳይከፋት ብለው ለእኔ ራሱ ስጦታ መሰጠት ለእኔ ትልቅ ነገር ነው። ሚካኤልን እግዚአብሔር አምላክ የተመሰገነ ይሁን። እኔ ማርያምን ደስተኛ ነኝ። የደስታ እንባ ነው በህይወቴ ያስታወሰኝ ሰው ከፈጣሪ ውጭ ማንም የለም። የምቀርባቸው ሁሉም ነገር የምታያቸው ሁሉ ይርቃቸዋል። የዝቅታ ስሜት የህይወታችንነት ስሜት እንዲሰማችሁ ያደርጋሉ። ግን አንዳንዴ ደግሞ በአንድ ጎን ደግሞ ዙሪያ ጥምጥም ደግሞ አለሽ አንቺ እኮ ሰው ነሽ የሚያስብል ነገር ደግሞ ያመጣላቸዋል እግዚአብሔር። እውነቴን ነው የምላችሁ። እኔ እግዚአብሔር ይመስገን በምንም ነገር አይካፉኝም። በምንም ማነው እና አመሰግናለሁ እና በጣም ነው የማመሰግነው። ቆይ እንደውም እራሱ አንዴ ደውዬ ላሰማችሁ እግዚአብሔር። እኔ እንጃ ቃላት የለኝም። መቤቴን እኔ በቃ አለሽ መባሌ ለእኔ ትልቅ ነገር ነው። በቃ አለሽ እናት ነሽ፣ አንቺም እኮ እናት ነሽ፣ እንደኛ ሰው ነሽ መባል ለእኔ። ሀይ ጁሊ كيفك؟ منيحة. أنا منيحة كتير. كيفك؟ أنا بكير شوي بس معلش. أوكي فيتك شي؟ لا أبدا لا عم بمشي برا رايحة أنا عندي اجتماع هلا. أوكي ما بدي أنت أقول لك أكرهك. شكرا كتير حبيبتي كتير شكرا عن جد انبسطت كتير ولا لأنه ذكرتيني انت عندي بنت انا شكرا يا حبيبتي كلي لي اياك يا رب ان شاء الله. انت كمان يا مبرارسك نفرح وبتجيبي اولاد تصيري ان شاء الله تنبسطي بحياتك، يعطيك الصحة العمر، بتشوفي اولادك يا رب. ربي يخليك يا حبيبتي تقريني ولا تستاهلي حبيبتي، لانه اذا انت دائما قلبك دائما بيعمل خير ربي دائما معك يا حبيبتي. ربي يخلي لي اياكي. شكرا كثير. اوكي حبيبتي. اوكي باي. ولا حبيبي امين. شكرا باي. በልቶ ዝም ማለት አያስፈልግም። በእናንተ በፊት ልደውል ብዬ ነው። በእናንተ በቪዲዮ ላይ ልደውልና ነው ብዬ ነው። የልጅ ልጇ ናት፣ የአሮጊቴ የልጅ ልጅ ነች እና ሁሉም ይወዱኛል። እግዚአብሔር ምስክሬ ነው። እግዚአብሔርን እኔ እንዳልቀየም በጣም ጥንቃቄ ያደርጋሉ። እንደውም አንዳንዴ አሮጊት ነች፣ ትልቅ ሰው ነች። አንዳንዴ ቆጣ የምትልበሳት አለ አይደለ?
እኔ እናደዳለሁ እና አትቆጫት ይላሉ ክርስቶስን። አረጊቷም መጥፎውን አይደለም በቃ ሰው ሲሆን ነገር በዛ ስለሚልባት እሷ ብዙ ነገር ላይ እርግጥ ትሰራለች። እሷ ናት የምትሰራው ሁሉ ነገር እና በቃ እኔ እንጃ አላውቅም። በቃ እግዚአብሔር እናት ነሽ ተብዬ እኔ ስላስታወሱኝ ደስ ስላለኝ ነው። ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ሁላችሁም መዳማችሁ ጥሩ እንድትሆንላችሁ መድኃኔዓለም ይርዳችሁ። የድንግል ማርያም ልጅ ይርዳችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አይ ላቭ ዩ። ደስ ብሎኛል። ማርያም በቃ እናት ነሽ ተብዬ ማስታወሻቸው ለእኔ ትልቅ ነገር ነው። እንደ ሀያቴ እናት ስለሆንሽ ይገባሻል። እናት ነሽ እኮ አለችኝ። እናት ስለሆንሽ ነው። እግዚአብሔር ቀለበት አድርገታለች። እግዚአብሔር ደግሞ በሰርጓ አሳይቶን ልጅ ትውለድ፣ እናት ትሁን። ማርያምን ደረና ቤተሰብ ለሁላችሁም ሰላም ይስጣችሁ፣ ጤና ይስጣችሁ። አንዱ ጣለኝ ብላችሁ ተስፋ እንዳትቆርጡ። ሰው ጣለኝ ብላችሁ ተስፋ እንዳትቆርጡ። ተስፋ መድኃኔዓለም ነው። እግዚአብሔር ደግሞ በአንዱ በኩል ይክሳችኋል። ወይም በመዳማችሁ፣ ወይም በሀገራችሁ ሰው፣ ወይም በባል በትዳር፣ ወይም በምንዙ ነገር እግዚአብሔር ይክሳችኋል። እግዚአብሔር ካሺ ነው፣ መብርሃን ካሺ። ግን እናንተ እንዳትበቀሉ። እውነት ለመናገር እኔ ህይወቴ ብዙ ነገር ውጣ ወረድ ስላሳለፍኩ ነው ይሄን የምናገረው እና ይሄን የምልበት ውጣ ወረድ ስላለ ግን በምናገርበት ሰዓት ተሰሚነት አለ አይደለ? የማይኖር ቦታ ላይ ነው እኔ ብዙ ጊዜ የምገኘውና አሁን ግን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ እንጃ አላውቅም፣ ቃላት የለኝም። እና ይሄን እላችኋለሁ የኔ ፍቅሮች ማሮቼ፣ እወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። አይ ላቭ ዩ። የእናቶች ቀን እናት የሆናችሁ ሁላችሁንም እንኳን አደረሳችሁ፣ እንኳን አደረሳችሁ ብያለሁ። እንኳን አደረሳችሁ። ሼር አድርጉ፣ ላይክ አድርጉ።